ትክክል ሚስት ቦአዝ ማን ሩት የቦአዝ ሚስት ነች አይደል በትክክል ሚስት ዳዊት ማን ቤርሳቤህ የዳዊት ሚስት ነች አይደል በትክክል ሚስት ብለን ስንል በግብረ ሥጋ ግንኙነት ይተዋወቃሉ አይደል እነዚህ አዎ ይተዋወቃሉ ኦኬ ማርያም የዮሴፍ ሚስቱ ናት ይሄ ዘር ሐረግ መምጣት ካለበትና ኢየሱስ ክርስቶስ ማርያም ልጅ ማርያም የጌታዬ እናት የዮሴፍ ሚስት ነች ሚስት አይደለችም የዮሴፍ ሚስት ናት እንግዲህ እንትን ከሆነ ወይም የዮሴፍ ሚስት መሆን አለባት የዘር ሐረጉ መምጣት ካለበት ከዛኔ መልሱን መልሳለሁ ማርያም የዮሴፍ ሚስት ነች ሚስት አይደለችም የዮሴፍ ሚስት ሆነች በቃ አንተ ነህ ሚስት ያረካት እኔ ሳይሆን መጽሐፉ ትክክለኛ የዘር ሐረጉ ነው የሚላት አንተ ነህ ወይ ሚስት ያደረካት መጽሐፉ ጮኛ ናት ነው የሚለው ኖ አሁን የዘር ሐረጉ መምጣት ካለበት በቃ ዘር ሐረጉ እንዴት እንደማሳየው በሚደንቅ አይነት ሁኔታ ከነቢያት ቃል ጋር ወስጄ አልገባህም እኮ ሌላ ቦታ ሳትሄድ ከዚህ ወዲያ አስረዳኝ በደንብ ገብቶኛል ብራዘር ሳይገባኝ ነው የማወራው ብራዘር ኦኬ ከገባህ ማርያም የዮሴፍ ሚስት ነች ሚስት አይደለችም የዮሴፍ ሚስት ነች መረጃ ስጠኝ የዮሴፍ ሚስት መሆኗል በግብረ ሥጋ ግንኙነት ያውቃታል የዘር ሐረጉ እየመጣልህ አይደል በግብረ ሥጋ ግንኙነት ያውቃታል ወይ ያውቃታል እንግዲህ እሺ መረጃውን ስጠኝ የቱ ጋር የተነፈቀው ይሄው ከዛው መጽሐፉ ላይ እየነገረህ እኮ ነው ምን ብሎ ታሪኩን ያነበብከው ምን ብሎ ማለት ምን ብሎ ነው የሚነግረኝ እንዴ መጽሐፉ የሚነግረኝ ላሳይ ማቴዎስ አዎ እሺ ይሄው ልቀጥል ቁጥር 16 አይደለ ሲጀምር ይኸውልህ የጌታዬ እናት የዮሴፍ እጮኛ እንጂ ሚስት አይደለችም ካልሆነች አድምጠኝ የዚህ ዘር ሐረግ አይደለም ከጋብቻ በፊት ብሎ የሚለው ሚስት አይደለችም ማለት በግብረ ሥጋ ግንኙነት አያውቃትም ድንግል ሆና ነው ያገኛት በድንግልና ነው ኢየሱስ ከሷ አሁን የሚጸንሰው ማለት ነው ላሳየ ቁጥር 17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ ከዳዊት ያኛውን ሳትመልስ ሌላ ቦታ አድምጠኝ እኔ የምፈልገው ደግሞ እዛ ላይ ዘር ሐረጉንማ ሌላ ቦታ ገባ መጽሐፉ ይናገራል አይደል ብለህ ያልከው ማቴዎስ 16 ላይ አቆምኩኝ ስለዚህ እዛ ላይ ያለውን አብራራልኛ አድምጠኝ ዘለህ እኮ ሌላ ማን የዘለለው ሚዩት አድርግ እስከ 16 አንብብ አልከኝ አይደል 17 እና 18 ነው የማነበው እስከ 16 ማቴዎስ 1 ከ1 እስከ 16 አስነበበኛል 17 እና 18 ማስረዳት ካልቻልክ እኔ እወጣለሁ የጠየቁን ካላስረዳህ አድምጥ እኔም አላዳምጥም እወጣለሁ ታዲያ እንዳረም ነቅላለሁ ምን ጉዳይ ታዲያ ብትወጣ ባትወጣ እዚህ የሚሰማ 1950 ሰው እናገራለሁ ምን ይላል እስከ ቁጥር 16 ድረስ አነበብኩለት ለዚህ ነው አየህ አይሁዳውያን ስትያዙ አረፋ ትደፍቃላችሁ ማለት ነው ትጮሃለህ ማለት ነው ኦኬ አሁን ወንድ ከሆንክ ቆመህ ማርያም የዮሴፍ ሚስቱ መሆኗንና ክርስቶስን ሳትጸንሰው በፊት በግብረ ሥጋ ግንኙነት እንዳወቀች መረጃ ታመጣለህ እኔ ግን ክርስቶስን ሳትወልድ በፊት ዮሴፍ በግብረ ሥጋ ግንኙነት እንዳላወቃት ይኸው ቅዱስ ማቴዎስ አይሁዳዊ እንዲህ ብሎ ይናገራል ቁጥር 17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ ነው ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው ካለ በኋላ ቁጥር 18 የሚናገረውን ስሙልኝ የኢየሱስ ክርስቶስም ልደት እንዲህ ነበር እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ሃሌሉያ ከማጋ ከዮሴፍ ጋር ሳይገናኙ ማለት በግብረ ሥጋ ግንኙነት ሳያውቃት ከመንፈስ ቅዱስ ጸንሳ ተገኘች ድንግሊቱ አንተ ግን በግብረ ሥጋ ግንኙነት አውቋታል ብለህ ስትለፍፍ ነበር አይሁዳዊው አባት ግን በግብረ ሥጋ ግንኙነት ሳትገናኝ በፊት ሳያውቃት በፊት ከመንፈስ ቅዱስ ጸንሳ ተገኘች እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይህንንም ሲያስብ የጌታ መልአክ በሕልም ታየውና የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ልጅን ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋል ስሙንም ኢየሱስ ትለዋለህ በነቢዩ የኢሳያውን ሲያመጣ ማለት ነው በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች የተባለ ይፈጸም ዘንድ ትርጓሜው እግዚአብሔር ከኛ ጋራ ነው ማለት ነው ይላል ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ እጮኛውንም ወሰደ ይላል የበኩር ልጇን እስክትወልድ ድረስ አላወቃትም ስሙንም ኢየሱስ ብሎ ጠራው ይላል
ይሄው የዘር ሐረጉ መጥቶ የዘር ሐረጉ የኢየሱስ ክርስቶስ የዘር ሐረግ ዮሴፍ ላይ እንኳን ዘር ቆጠራው ቁጥር 16 ላይ ዮሴፍ ላይ እንኳን ቢያርፍ ዮሴፍ ከዳዊት ቤት ነው፣ የዳዊት ዘር ነው። ማርያምስ ማርያም የጌታዬ እናት ማናት? እስማኤላዊ መሰለችህ? ፍልስጤማውያን ትመስልሃለች? እሷም ከዳዊት ዘር ናት። ከዳዊት ዘር ስለሆኑ ዮሴፍም ማርያምም ከዳዊት ዘር ስለሆኑ ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የሕዝብ ቆጠራ በተደረገበት ሰዓት ላይ ትውልድ ሁሉ በየአባቱ ቤት እንዲቆጠር የሕዝብ ቆጠራ በተደረገበት ሰዓት ላይ ሊቆጠሩ ከገሊላ ናዝሬት ተነስተው ወደ ቤተልሔም ይሁዳ በኤፍራታ መጡ። እዛስ እየተቆጠሩ እያለ ድንግሊቱ የጌታዬ እናት የምንወዳት ዓለም ሁሉ እንደፈለገ ቢያወራ የምንወዳት የጌታዬ እናት እስራኤላዊቷ ልጃገረድ ኢየሱስ ክርስቶስ ጌታችንን ወለደችው። እቺ ኦርቶዶክሷ ስዕል ላይ ያለችዋን አይደለም የምለው፣ እሷ እልም ያለች አሳች ናት። የጌታዬ እናት ድንግሊቱ ማርያም ወለደችው ጌታን ማለት ነው። እዛ የሕዝብ ቆጠራ እየተደረገ በነበረበት ሰዓት ማለት ነው። እችት ድንግሊቱ እችት የመሲሁ እናት። አንተ ግን ዮሴፍ ገና በእጮኛምነት ሲገናኛት የግብረ ስጋ ግንኙነት አድርጓታል አልክ። መረጃ አምጣ። የለህም። እንደ አረብ ሴት ትጮኻለህ ማለት ነው። ላወራ ስል አታስወራኝም፣ ስጠይቅም አትመልስም። ዮሴፍ ማርያምን በግብረ ስጋ ግንኙነት ክርስቶስን ሳትወልድ አላወቃትም። 4 ነጥብ። ድንግል ሆና ነው ያገኛት። ነቢዩ እንደተናገረ እነሆ ድንግል ትጸንሳለች። እንዴት ድንግል ትጸንሳለች? እናንተ እኮ ክርስቲያኖች አለማፈራችሁ አላችሁ። አይሁዳዊ የሆነ እስኪ ይግባ ነው። እስኪ ግቡ አይሁዳውያን። ለምን እንደምትወጡት እየተንጠባጠባችሁ ዝም ብላችሁ ምጭውት ማለት ነው። የሆነ ቦታ ላይ ስትያዙ ትጮኻለህ። ለምን ትጮኻለህ ብራዘርዬ? ነው እስኪ ግቡ። ምን እንደሚል ታውቃለህ? ዕንባቆም እናንተ የምትንቁ ሆይ የእግዚአብሔርን ቃል የእግዚአብሔርን እውነት የምትንቁ ሆይ አንድ ቢተረክላችሁስ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ ይላል። ምን እናንተ የምትንቁ ሆይ እስራኤል ነው የእግዚአብሔርን ቃልና የእግዚአብሔርን ነቢያት ሲንቅ የነበረ። አንድ ቢተረክላችሁ፣ ቢወራላችሁ፣ ቢነገራችሁ፣ ቢጻፍላችሁ፣ ቢብራራላችሁ፣ ብትሰበኩ፣ ብትማሩስ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። ምን ሰራና ነው ጌታ የምንመለከተው የምንደነቀውና ማለት የምናየውና የምንመለከተው የምንደነቀው ብለን ብንል እግዚአብሔር የፈጠረው ፍጥረት ሁሉ ጭምር አይተን ተመለከተን ተደነቀን አይደል? ከዚህ ሁሉ ግን የሚበልጠው ምንድነው ብለህ ካልከኝ አምላክ የአብርሃም አምላክ አንዲት ልጃገረድ ማህፀን ውስጥ ተጸነሰ። ከዛስ በ9 ወር ወለደችው። ያለ ወንድ ዘር ጸነሰች። አዎ ሴት እንዴት ከወንድ ጋር ሳተተኛ? ኤርሚያስ እንዴት ነው ነገሩ? ማለት እምልህ ብለብተል እሱ ምንም ልረዳህ አልችልም። ጉዳይ ነው። እሱ አሁን በባዮሎጂ ስትማር 27 ክሮሞዞን ከእናቱ 27 ክሮሞዞን ከአባቱ ይወስዳል። የአባቱ የዘር ፈሳሽ ከእናቱ እንቁላል ጋር ተገናኝቶ ሁለቱ ሲደባለቅ ምናምን ነገር ብለህ እሱ ባዮሎጂ ነው። አሁን እዚህ እግዚአብሔር መሲሁን ሲያመጣው እዩ፣ ተመልከቱ፣ ተደነቁ ብሎ አለ። ምን ሰራህና እንመልከት፣ ምን ሰራህና እንደነቅ ብለን ስንለው አምላክ የእስራኤል አምላክ ኤል ጊቦር የተባለው ሻሎም የተባለው የአብርሃም አምላክ ያህዌ ለዳዊት በገባለት የተስፋ ቃል ለአብርሃም በገባለት የተስፋ ቃል መሰረት ድንግሊቱ አንድ የ15 ዓመት ልጃገረድ እንድታረግዘው አደረገ። እንዴ ሜታርክ ወሬ አታውራ። ሜታርክ እዚህ መታችሁ ሰላም ሄዶርታ ይውረድ። ሜታርክ ሰላም ፈጣሪ መሳለ ሰላም ለእናንተ ሆነ። የእግዚአብሔር ቃል ሳወራ ስርዓቱ እንኳን የለ የቱ ጋር እንኳን እንደምትገባ አታውቁም። እናንተ ምትንቁ አንዳች እንኳን ቢተረከላችሁ የማታምኑትን ስራ በዘመናችሁ እሰራለሁ። እዩ፣
ተመልከቱ ተደነቁ አለ። ምንድነው የተሰራው? እግዚአብሔር ዓለማትን የፈጠረበት ኪነ ጥበቡ ሰማያና ምድር በውስጡ ያሉትን ፍጥረታት የፈጠረበትን ሁሉ አይተን ተገርመን ተመልክተን ተገርመን ተደንቀን እንኳን አልጨረስንም። ራሱ ከዋክብቱን ዩኒቨርሱን ብታየው በባህር ውስጥ ያሉ ፍጥረታት አሳዎቹን ሁሉ እኮ አይተን እንኳን አናውቃቸውም። ዝርያቸው አንዳንዱ ጮጎጊት ይመስልልሃል አሳው የባህር ውስጥ ያሉ እንስሶችን ስለማይ ማለት ነው። አንዳንዱ ቅጠል ነው የሚመስለው ዛፍ ይመስልልሃል፣ ግን የአሳ ዝርያ ነው። ምንድነው እግዚአብሔር አቤት በቃ እግዚአብሔር በስራ ግሩም ነው በሉ እንዳሉት ማለት ነው። ዳዊት ግሩም ነው እንለዋለን። ከዚህ የበለጠ ግን ራሱ በሲና ሕግን የሰጠ እስራኤልን በምድረ በዳ መርቶ ያወጣ አምላክ ሰው ሆኖ የ15 ዓመት ልጃገረድ ማህፀን ውስጥ ተወሰነልህ። ያለ ወንድ ዘር ድንግሊቱ ከመልአክ ቃል ሰምታ ጸነሰች እና አረገዘችው እና በ9 ወር ሴቶች በሚወልዱበት ወለደችው። ከዛስ አየኑ ተመለከትነው። በመካከላችን አምላክ ሰው ሆኖ ተመላለሰ። ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። ኦኬ ስናቅ ግን ያዩት የተመለከቱት ተደነቁ፣ ተደነቅን። አምላክ ሰው ሆነ፣ ኢማኑኤል በመካከላችን እግዚአብሔር ከኛ ጋር ሆነ። አዩት፣ የማይታየው አምላክ ታየ፣ የማናየውን አምላክ ተመለከትነው። ተደነቅን ተደነቅን፣ እጃችንን ባፋችን ጫንን። አደራረጉ ጥበቡ አምላክ ሰው በቤተልሔም በኤፍራታ በግርግም በጨርቅ ተጠቀለለ፣ ትንሽዬ ማሙሽ ተባለ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ ይህን ጥበብህን ማን ይናገራል? አንተ እኮ ትልቅ ነህ፣ አባቶች አምላክ ትልቅ ነህ፣ ትልቅ ነህ። የኔ አእምሮ ሊሸከመው ከሚችለው በላይ ትልቅ ነህ የኔ አእምሮ። እንዴት በአእምሮ ታስቦ ወደ መኖር ካለመኖር ወደ መኖር ያመጣ ጌታ በአንዲት ድንግል ማህፀን ውስጥ ከወንድ ሳትገናኝ ቃል ብቻ ሰምታ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። እንዴት ግሩም ነው! እንዴት ድንቅ ነው! እንዴት ድንቅ ነው! እንዴት ድንቅ ነው ጌታዬ! ስለዚህ ከድንግሊቱ ተጸንሶ የተወለደው አንድ ሰውዬ ብቻ አይደለም። እሺ የሆነ አንድ ሰውዬ ብቻ ብለህ የምትለው አይደለም። ሰው ነው፣ ልክ ነው፣ ግን አንድ ሰውዬ ብቻ አይደለም። የሰማያትና የምድር ፈጣሪ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ አልሆነ ብሎ የታመነው ሐዋርያ ደረቱ ስር ተጠግቶ ቅርቡ ነበር የተባለ ዮሐንስ ሐዋርያው ሲጽፍ ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆነም ተብሎ ጽፎታል። ኢየሱስ ትልቅ ነው። ጌታዬ ትልቅ ነው። ለታላቅነቱ ፍጻሜ የለውም። ለጥበቡ ላደራረጉ ፍጻሜ የለውም። ከምድር እስከ አርያም ለገናናው ስሙ ክብር ይሆንለት። ኢየሱስ ጌታ ነው። ኢየሱስ ቤዛ ነው። ኢየሱስ መድኃኒታችን ነው። ኢየሱስ ቤዛችን ነው፣ እረኛችን ነው፣ ተስፋችን ነው፣ አዳኛችን ነው። ኤልጊቦር ኃያል አምላክ ነው። ሸራ ሻሎም የሰላም አለቃ የሰላም ሚኒስተር ነው። ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ አልሆነ። የአብርሃም አምላክ ያህዌ ነው። ማ የሽዋ ይህን እውነት ነው የምንነግራችሁ። ታንጫጫችሁ። ቀደምም ሺን ሹልክ ብለ ወጣ፣ ሹልክ ብለ ወጣ። ዳንኤል መጽሐፍ ላይ ሲናገር ማለት ነው። የሆነች ቦታ ላይ ስደርሱ ትወርዳላችሁ። በጣም ብዙዎቻችሁ ታዝቤያለሁ። በጣም ብዙዎቻችሁን አይሁዳውያን ከእናንተም ጋር ስለማወራ ማለት ነው። ወንጌሉ ለእናንተም ጭምር ስለሆነ ለእናንተም ስለሆነ የምሰብከው የሆነ ቦታ ላይ አዲስ ኪዳን መጽሐፍ ሳልጠቅስባችሁ አልጠቅስም። የአብርሃም አምላክ ምስክሬ ነው። ለአይሁዳውያን አዲስ ኪዳን ሳልጠቅስ የሽዋን ጌታ ኢየሱስ ክርስቶስ እውነተኛ የእስራኤል መሲህ መሆኑን ከሙሴ ከነቢያት ከመዝሙራት ጠቅሼ በጌታዬ መንፈስ በእግዚአብሔር ጸጋ አሳይቻለሁ፣
አሳያለሁም መጥቶ ውሸትህን ነው ልታሳየኝ አትችልም ብሎ የሚል ሰው ካለ ይምጣ። 62ቱን 7 ሱባኤውን ስቆጥረው አይደል እንደ ሰመታዊ ሄድከው? ለምን ሄድክ? ለምን ሄድክ? እዝራ ነግሮናል እንድንደምረው፣ ዳንኤል ነግሮናል እንድንደምረው፣ ሁለተኛ ዜና መጽሐፍ ምዕራፍ 36 ላይ ነግሮናል። የነቢዩ የኤርምያስን ትንቢት መጽሐፍ ጠቅሰን 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ መልካሚቱ ቃሌን እፈጽምላችኋለሁ ብሎ ያለው እሱን አይተን መደመሩ ለምንድን ነው ነውር? 62ቱን 7 ለምንድን ነው ስደምሩ ዘራቸው የተረገመ ይሁን ብለው የሚሏችሁ? ከደመርከው የሺዋ ጋር ሊያመጣ ነው ሱባኤው ማለት ነው። ከተደመረ ኢየሱስ ጋር ሊመጣ ነው ማለት ኢየሱስ እውነተኛ መሲህ ሆኖ በኢየሩሳሌም እንደተገደለ ዳንኤል የሚናገረው ኤግዛክትሊ ፓዝሉ እንደሚገጣጠም ስለሚያውቁ አትደምሩት፣ 62 አትደምሩት ይላሉ ራባዮቹ። እንዳትሰማቸው፣ ኮሄኖቹ እንዳትሰማቸው፣ ታልሙድና ግማራ ብለው የሚሉት ብራዘር እንዳትሰማ፣ ሚሽና ብለህ ብትል እንዳትሰማ፣ ታናሁን ስማ ብራዘር፣ ቶራና ክትቪም ነቢም እሱም ብቻ ስማ ብራዘር። ህይወት የሚገኘው እዛ ጋር ነው። 62ቱን ሱባኤ ልደምረው ስል ሺን ወረደ ከታች እታቸውን እንደምሰማኝ አውቃለሁ። ወንድሜሽን እንዴት እንደወዳችሁ አምላኬ ነው የሚያውቀው። እስራኤላውያን እዚህ ያሉ ክርስቲያን ወንድሞቼ እናቶቼ እንዴት እንደሚወዷችሁ ለእናንተ መዳን ሁሉ ጭምር ስለምንጸልይ እውነተኛውን መሲህ የሺዋን ታውቁት ዘንድ እሱ ማለት የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ የሆነ ጌታ ነው። ጌታ ነው። አዎ ተብተባችሁ የተያያዛችሁበት ኦርቶዶክሳውያኑ በገድላት እናንተ ደግሞ በታልሙድና በሚሽና በግማራ ግማራ ጌታ ማነው በመልአኩ በኩል ለሞሼ የተናገረው ነው ብለህ ትላለህ። እውነትህን ነው? እውነትህን ነው? የባቢሎናውያን ታልሙድ ከፈረንሳውያኖቹ ጋር የማይገናኝ እርስ በርስ የማይቀራረብ በቃ የሆነች ቦታ ላይ ሲደርሱ ይወጣሉ አልኩ ቅድም እንትና እንደወጣው። ይሄኛውም ልክ የማርያምን ላሳየው ሲል ክርክር ገጠመ። እንዳስወጣው ያው ተንጫጫ ማለት ነው። ልክ የአረብ ሴት የሚመስል ይጮዋሉ የሆነ ነገር ላሳያቸው ስል በቃ ሲያዩት እንትኑ ፓዝሉን ወስጄ ላገጣጥመው ስል ይወጣሉ ወይ ደግሞ መንጫጫት ይጀምራሉ። የሺዋሁ አዳን ኢየሱስ ጌታ ነው። እውነተኛ ወንጌሌ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነት ዳንዬ መጥቷል። ዳንዬዋ መቀጠል ትችላለህ። ጸጋ ይብዛልህ። እህቶች ጸጋ ይብዛላችሁ የመጣችሁ። ኤርብዬ ሰላም፣ አንድ ጥያቄ ልጠይቅህ ትችያለሽ። እንዴት ናችሁ? ጌታ ይመስገን። ሌላው ኤርብዬ ይሰማል? ሰብሪ ይሰማል? ይሰማል። አንድ ጥያቄ ልጠይቅህ። እሺ። እንትን ቤተ መቅደሱ ይሄ ሶስተኛው ቤተ መቅደስ የሚሰራው ይሰማል? ይሰማል? ሶስተኛው ቤተ መቅደሱ የሚሰራው እዛው መስጊዱ ባለበት ቦታ ነው ወይስ ከመጽሐፍ ቅዱስ አንጻር መስጊዱ ባለበት እዛው ጋር ነው ወይስ እዛው ኢየሩሳሌም ሆኖ ሌላ ቦታ ሊሆን ይችላል? እዛው ነው የሚሰራው። ተባረክ። መስጊዱ ይወገዳል። በራሳችን በጣም መስጊዱ ይወገዳል አይወገድም አይታወቅም። ግን ምንም አትጠራጠሪ፣ ሌላ ቦታ ይሰራል። መሰረቱ እዛ ጋር ከኋላ ድምፅ አለ። ከዚህ ግን የሆነ ቲቪ ምናምን ነገር አለ። እንትን ነው ብሉቱዝ ስለሆነ ነው ቀልዝ ጋር እሱን። ስለዚህ መስጊዱ ቤተ መቅደሱ ይሰራል። ቤተ መቅደሱ ይሰራል። ቤተ መቅደሱ እንደሚሰራ በራዕይ መጽሐፍ ምዕራፍ 11 ላይ ተናግሯል። ኦኬ ይሰራል። ሶስተኛ ቤተ መቅደስ ማለት ነው። ቅዱስ ጳውሎስን በተሰሎንቄ ቦታው ያ ነው። ቅዱስ ጳውሎስን ለተሰሎንቄ ቅዱሳን በጻፈው መልእክት ላይ አውሬው የአመፅ ሰው ማለት ነው እሱ ሲመጣ እኔ እግዚአብሔር ነኝ እያለ አዋጅ እየነገረ በእግዚአብሔር ቤተ መቅደስ ይቀመጣል ይላል።
የእግዚአብሔር ቤተ መቅደስ ካልተሰራ የእግዚአብሔር ቤተ መቅደስ ውስጥ አይቀመጥም። ስለዚህ ይሰራል ማለት ነው። አንደኛ ተሰሎንቄ ላይ ቅዱስ ጳውሎስ የተናገረው ማለት ነው። ኦኬ። ስለዚህ ይሰሩታል። አዎ። የት? በኢየሩሳሌም በዛው መስጊዱ ባለበት መሰረቱ የሰለሞን ቤተ መቅደስ፣ ሁለተኛው የዘሩባቤል እዛ ነው ያለው። አሁን አንዳንድ ዩቲዩበሮች በውስጥ መስመር የሚያወሩትን ዩቲዩብ እያያችሁ በጣም የምታሳዝኑ ጴንጤዎች አላችሁ። ምን ይላሉ አንዳንዶቹ? አንደርግራውንድ ጨርሰውታል ይላሉ። አንደርግራውንድ ቤተ መቅደሱን አንደርግራውንድ ሰርተው ጨርሰውታል። እውነትህን ነው? የአብርሃም አምላክ ፍልፈል አፈር አደረግከው እንዴ? ለሱ ቤት ከአንደርግራውንድ የምትሰራለት መስጊድ ከላይ የጌታ ቤተ መቅደስ ከታች ተደብቆ ዋሻ ውስጥ። እውነታችሁን ነው? የማንም ዩቲዩበር የሚያወራውን ወሬ እያወራችሁ እኔን ጥያቄ አጠይቁኝ መጣችሁ። አንዳንዶች በውስጥ መስመር ኤርሚ ጨርሶታል እኮ በውስጥ አንደርግራውንድ ይላል። እህትዬ እንዲህ አይነት ወሬ ሁለተኛ እንዳታወሪ። የአብርሃም አምላክ ዋሻ ውስጥ ተደብቆ አንደርግራውንድ መስጊድ ከላይ እሱ ከታች የሚሆንበት አንዳች ምክንያት የለም። ኦኬ፣ አንዳች ምክንያት የለም። ስለዚህ ታዲያ ቤቱ ላይ መስጊድ አለ፣ ምንድን ነው የሚሆነው? የምናየው ነው በዚህ ጉዳይ ምን እንደሚሆን። ያው እስራኤል አሁን ከኢራንም ከየመንም ጋር ሚሳኤል እየተወራወረች ነው አይደል? በስተት አልኩ፣ በስተት የመኖች የሚወረውሩት ሚሳኤል በስተት መስጊዱ ጋር ቢያርፍ መስጊዱ ይፈርሳል አይደል? እመነኝ፣ መልሰው ግን ማንም እስላም አይሰራውም። ከፈረሰ ሚሳኤል እየተወራወሩ ነው አይደል? በስተት ለኤርፖርቱ የምትወረውረው ሚሳኤል ኢራንም ትሁን ማንም በስተት በዛ መስጊዱ ላይ ቢያርፍ መስጊዱ ቢፈርስ እመነኝ ማንም ሰው ዳግም እዛ ጋር መስጊድ አይሰራም። እመነኝ አልኩ። አዎ እንደ ርችት እየተኮሱ ነው አይደል? ከግራ ከቀኝ ምን ይታወቃል? ሳት ብለው አቅጣጫውን ሚዛኑን አስቶት ጌታ በመልአክም ቢሆን በንፋስ በኩል ወስዶ ቢጥለው ስዛ ምን ታውቃለህ? ፓስታ በሹካ አልክ። እውነትህን ነው። ጥሩ ሆኖ ቀረበ ማለት ነው። ይዶን ነው ግን ብዙ የመጽሐፍ ቅዱስ ተማሪዎች አንዳንዱ እርዝኩዌክ ይነሳል ይላሉ። ታላቅ የመሬት መናወጥ ከዚህ የተነሳ ብዙ ነገር ሊፈራርስ ይችላል እና በዛ ምናምን ብለው ግምታቸውን ይሰጣሉ። ግን ቦታው ያ ቦታ ነው። አሁን መስጊድ አለበት። ያ ቦታ ሆሊ ፕሌስ ነው፣ የተቀደሰ ስፍራ። ጌታም የተናገረው በትንቢተ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ በተቀደሰው ስፍራ በነቢዩ በዳንኤል የተባለው የተቀደሰ ስፍራ በተቀደሰ ስፍራ የጥፋት ርኩሰት ቆሞ ስታዩ አንባቢው ያስተውል ብሏል አይደል? ነገሩ ወዲህ ነው ማለት ነው። ነገሩ ወዲህ ነው ማለት ነው። ነገሩ ወዲህ ነው ማለት ነው። መጽሐፍትን መመርመር፣ ጊዜ መመርመር በጣም ወሳኝነት ነው። ስለዚህ እነዚህ ዩቲዩበሮች በእንትን አንደርግራውንድ ጥሻ ውስጥ ጨርሰዋል፣ ቤቱን ጨርሷል፣ እንትኗ ተገኝቷል ምናምን ነገር ብለው የሚሉት ብራዘር፣ እንደዚህ አይነት ቀልድ የለም። የእስራኤል አምላክ እግዚአብሔር ቤተ መቅደሱ ለሶስተኛ ጊዜ ሲሰራ በዛው ቦታ ላይ ነው የሚሰራው። በዛው ቦታ ላይ ነው የሚሰራው። በዛው ቤቱ የቀድሞ ቤት በቆመበት ሁለተኛውን ቤተ መቅደስ በፈረሰበትና በፈረሰበት ቦታ ይሰራል። ስለ ታቦቱ ራሱ ስንት ነው የሚባለው? አሁን በውስጥ መስመር የምትልኩልኝ አንዳንዶቻችሁ ኤርሚያስ አንደርግራውንድ ተገኘ ማ የእስራኤል ራባዮች አግኝተውታል። ወንድሜ ታቦቱ ሆት ኢሹ ስለሆነ ስንት ነጮች መሰለው ዩቲዩብ ላይ የሰሩት ሳላዩ ቀርቶ ይመስልሃል? ስንቱን ሰምቻለሁ በሰባራ እንግሊዘኛም ቢሆን ማለት ነው። ስንቱን የማይገናኝ ነገር ነው የሚያወሩት። በቃ አለቀ እግዚኦ፣ ዘመን አለቀ እግዚኦ ብለው ይላሉ። እሱን አይተህ ነው ውሸት አይተህ ነው እንደ ዘመን አለቀ የምትለው? በእውነት ዘመኑ እያለቀ ነው። ስለዚህ ወንድሞቼ እና እህቶቼ ማንም ዩቲዩበር ሆት ኢሹ ስለሆነ ማለት የታቦቱ ጉዳይ በዓለም ሆት ኢሹ ስለሆነ ብራዘር አሁን ተገኘ ብዬ እኔ አሁን ራሴ ባስቀምጥ ይኸውልህ በአንድ ያልኩ አሁን ፎሎሬ ስንት ነው? 100 ምናምን ሺህ ነው አይደለ? ተገኘ ብለን እና ዳኒ አሁን እዚህ አዲስ ዜና ይገርማችኋል ብለን የሆነ ነገር ገጣጥመን አንዱ ፈረንጅ ከሌላኛው ፈረንጅ የተናገረው የኦርቴንም ጨምረን ከፈለግን ማለት ነው እና ተገኘ እኮ ምናምን ነገር ብለን ብንላችሁ 10,000 ሰው ይገባል። ዩቲዩበራችን በአንዴ ነው የሚያድገው ማለት ዩቲዩቡ በአንዴ ነው የሚያድገው ማለት ነው። እኛ ዩቲዩብ የማሳደግ አባዜ የለብንም። ሆት ኢሹ ስለሆነ የማይባል ነገር የለም ወንድም።
አንደርግራውንድ ቤቱ አለቀ፣ ታቦቱ ተገኘ፣ አባቱ ተገኘ። ወንድሜ ታቦት የሚባል ነገር እዚህ ምድር ላይ ዳግም ማንም አያገኘው። ማንም የተረሳ የተተወ በቃ እስራኤል እንዳያስቡት ከልባቸው ሁሉ ነው ያወጡት። ማን ያወጣው? ጌታ ማለት ነው። በልባቸው እንዳያስቡት ነው ያደረጋቸው። እንፈልገዋለን ምናምን ነገር ብለው ቢሉ ብራዘር አይሆንም። ልብ አያደርጉትም፣ አይሹትምም። ከእንግዲህ ወዲህ አይደረግም ብሏል። ስለዚህ ታቦቱ፣ ጽላቱ፣ አዛውንቱ፣ ሊቃውንቱ አትበለን፣ መተህ ኢየሱስ በል፣ ያድናል። ሃሌሉያ። ጌታዬን ጥራው። የጌታን ስም የሚጠራ በመጨረሻው ዘመን እንዲሆናል ስጋ በለበሰው ሁሉ በመንፈስ ያፈሳለሁ ብሎ ያለውን በቃ የጌታን ስም የሚጠራ ይድናል ተብሏል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሏል። በነቢዩ በኢዩኤል የተናገረ ነው። ዳዊት አምጥቶ ነው ጳውሎስ መጥቶ በሮሜ መልእክት ምዕራፍ 10 ላይ ጻፈው። አሁን የጌታን ስም ጥራ ለመዳን ፈልገህ ከሆነ የዘላለም ሕይወት ያሻል። አቡነ ተክለ ሃይማኖት፣ አቡነ በርሶማ፣ አቡነ እንትና፣ አቡነ በርጩማ አትበል። የጌታ ስም ያስፈልጋል ማለት መዳን ፈልጋለህ። አይሁዳዊ ወንድሜ ራባዩ እንትና የሚባል ራባይ መጡ። ማን ነው ራባይ እንትኑ መጡ፣ ራባይ እንትና መጣው፣ ደግሞ መሺ መጣ። መሺ ስንት ለእስራኤል አሁን እንኳን አሁን በባለፉት ዓመታት እንኳን ስንቱ ጎረምሳ ነው መሺ ነኝ ብሎ የመጣው ከአሜሪካ ሀገር ለመዝናናት መጥቶ ኪፓውን አድርጎ መሺ ነኝ ይላል። እውነቱን ነው። ከየትኛው ነገድ የተወለደ መሺህ አትጠይቅም? ይሄንን የመጣን ጎረምሳ ሁሉ መሺህ ነው እያልክ የምትቀበለው የኢየሩሳሌም ማለት ነው። ልክ በእንትናም ዘመን እንደዚህ ነበረ። ማነው ገማልኤል የተባለው የሕግ መምህር ጳውሎስን ያስተማረው ጴጥሮስና ዮሐንስን እዛ በአይሁድ ሸንጎ አቅርበው ሲገርፏቸው ከዛ ምን አላቸው? የአይሁድን ሸንጎ ቆይ እናንተ ሰዎች እነዚህ ሰዎች ከዚህ ከጉባኤ ውስጥ አውጧቸው፣ ንውጡ በሉና አስወጧቸው። ዮሐንስ ጴጥሮስ ንውጡ ተባሉ። ወደ ውጭ አስወጣቸው ትንሽ አንድ አፍታ ብለው ወታደሮቹን ወደ ውጭ አወጧቸው። ገማልኤል እንዲህ ብሎ ነገራቸው። እኔ የምላችሁ ከነዚህ ሰዎች ብንለይ ብዬ እመክራቸዋለሁ። ለምን ብሎ ቢሉ እነዚህ ሰዎች ከእግዚአብሔር ከሆኑ ከእግዚአብሔር ጋር ነው ስትጣሉ የምትገኙት፣ ከእግዚአብሔር ካልሆኑ ግን ይጠፋሉ አላቸው። እንዴት ሆኖ ብለው ሲሉት የሆነ ታሪክ አስታወሳቸው። ቴዎዳስ የሚባል ሰው ትዝ ይላችኋል? 400 ሰው አስሸፍቶ ምናምን ነገር ብሎ አለው። እሱም ተከታዮቹም ጠፉ። እንትናስ የሚባል ብሎ መለሰላቸው። ሁለተኛ ደገመላቸው። እንትና የሚባል እሱም እኮ ተከታዮቹ ጠፉ። እነዚህም ሰዎች ከጌታ ከሆኑ አታሸንፏቸውም፣ ከጌታ ካልሆኑ ግን ይጠፋሉ። ስለዚህ እነዚህን ገሊላውያንን ተለዩዋቸው ብሎ መከራቸው። በዚያንም ዘመን መሺ ነኝ እያለ ስንት ጎረምሳ አልኩ የጂንሱ እንትን የቻይና ጂንሱን እየለበሳውን ትውልድ ሁሉ ይመጣልህ አልኩ። ኪፓውን አድርጎ መሺ ነኝ ይላል። ከየት ነው የመጣው? ለሆሊዴ ከአሜሪካና ከተለያየ ቦታ ላይ እየገባ ማለት ነው። የፈሰሰው ውሃ የማያቀና ለእስራኤል ደህንነትና ሰላምን የማይሰጥ ጎረምሳ ማለት ነው። ከየት ነው የተወለድከው አትለውም እንዴ? በመጀመሪያ አሜሪካ በርገሩን ሲበላ የዋለ ጎረምሳ ሁሉ መጥቶ ለእስራኤል መሺ ነኝ ብሎ ይልላል። ከኢየሱስ ክርስቶስ ውጪ ለእስራኤልም ለዓለምም ሁሉ ሊያድን የሚችል መድኃኒት የለም ብቻ ሳይሆን ለዘላለም አይኖርም፣ አይመጣም። እስራኤል አንድ በስተት የምትቀበለው ሰው አለ፣ የአመፅ ሰው። ቀደም ያሳያችሁ ኢሳይያስ 28 ላይ ከእግዚአብሔር መጽሐፍት ውስጥ አይጻፍም እንጂ አይ ይሄ ሰውዬ ባይኖር፣ ይሄ የአመፅ ሰው ባይኖር። ምክንያቱም በእስራኤል ላይ የሚያመጣውን ጥፋት ስታየው በስጋ መሞት ብቻ አይደለም፣ እሱን እውነተኛ ነው ብለው ከሞት ጋር ያደረጉት ቃል ኪዳን፣ ከሲኦል ጋር የተማማሉት መሐላ ያሳዝናል። ኢየሱስ ያድናል ወንድሞቼ እናቶቼ። እሺ እኔ ምን አለፋለፈኝ አሁን እግዚአብሔር ተናግሮት አልሰማ ብሎ ያለ ሕዝብ ማንም ይሁን አሕዛብም ይሁን አይሁድ ይቀጣል። ልጁን ቀብቶ መድኃኒትና ቤዛ አዳኝ አድርጎ ወደዚህ ዓለም ልኮታል እግዚአብሔር። አንድ ተቀዳሚም ተከታይም የሌለው ልጁን ማንን? ኢየሱስን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን በቃ ወዶሃል ብራዘር። በክርስቶስ ኢየሱስ ና ከእግዚአብሔር ጋር ታረቅ። በክርስቶስ ኢየሱስ ሰላምን ተቀበል። በክርስቶስ ኢየሱስ ንስሐና የኃጢአት ይቅርታህን አገኝ። በክርስቶስ ኢየሱስ የእግዚአብሔር ልጅ ተብለህ ወደምትጠራበት ወደ ፍቅሩ ልጅ መንግስት ና ፍለስ። ና ከድቅድቅ ጨለማ ውጣ።
ና አንተ አይሁዳዊ ወንድሜ ና ወደ ኢየሱስ ክርስቶስ፣ ና አንተ ኦርቶዶክስ ወንድሜ ና ወደ ኢየሱስ ክርስቶስ፣ ና አንተ ካቶሊካዊ ሙስሊም፣ የተለያየ እምነት ውስጥ ያላችሁ ኑ በክርስቶስ ኢየሱስ። በጌታ ያመናችሁ ወንድሞችና እህቶች በብዙ ድንግዝግዝ ውስጥ ወደኋላ ወደፊት፣ አንዴ ዓለማዊ አንዴ መንፈሳዊ የምትሆኑ ሚናችሁን ያለያችሁ፣ ከዓለም ጋር የተደባለቃችሁ ጥፋት ሳይመጣባችሁ ንስሐ ግቡ፣ ተመለሱ። ኑ በክርስቶስ ኢየሱስ እንደገና እርቅን አድርጉ ከጌታ ጋር። ጌታ ይወዳችኋል። ጸጋና ሰላም ይዛላችሁ። ወንድምነት መቀጠል ትችላለህ። ተባረክ። ጌታን የምትቀበሉ ሰዎች ካላችሁ እኛ ልታገኙ ትችላላችሁ። ዳንኤ ጥሪ ያደርግላችኋል። ዳንኤዋ መቀጠል ትችላለህ። እሺ ወንድምነት ጸጋ ይብዛል። ጌታ ኢየሱስ ይባርክ። ይህን ጌታ መቀበል የምትፈልጉ ሰዎች ጥሪ እናደርግላችኋለን። ወደ ኢየሱስ እንድትመጡ ህይወታችሁ ለክርስቶስ ኢየሱስ እንድትሰጡ። ይሄ የመዳን ቀን አሁን ነውና ሰው በተወደደች ሰዓት ወደ እግዚአብሔር መንግስት ቢመጣ የተሻለ ነው። በጉብዝና ወራታችን ነው እግዚአብሔርን ማሰብ ያለብን። ይህን ጌታ እንድትቀበሉ በጌታ ፍቅር እንጠራችኋለን። መጽሐፍ እንደሚናገር መዳን በሌላ በማንም የለምና ዛሬ ብትሞቱ የት እንደምትሄዱ የማታውቁ እርግጠኛ ያልሆናችሁ ወንድም እህቶች ካላችሁ ለእናንተ ጥሪ እናደርጋላችኋለን። ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። በክርስቶስ ኢየሱስ እመኑ። የዘላለም ህይወት መገኛው ኢየሱስ ብቻ ነው። አዳኙ ኢየሱስ ብቻ ነው። ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ካላመነ ከዘላለም ህይወት ይጎላልና በጌታ አምናችሁ ህይወት እንድታገኙ እግዚአብሔር አምላክ ይህንን እድል ሰጥቷችኋል። ምናልባት ከቀደም ጀምሮ በነበረው ፕሮግራም ላይ የነበራችሁ የእግዚአብሔርን ሐሳብ ለመረዳት ለመስማት እግዚአብሔር እድልን የሰጣችሁ ወገኖች ወደ እግዚአብሔር እውነት እንድትመጡ በጌታ ፍቅር እናበረታታችኋለን። ጌታ ድንገት ነው የምንጠራው አይደል? ድንገት ነው የምንጠራው። ነጋችን በእኛ እጅ አይደለም። እንኳን ነጋችን ከዚች ደቂቃ በኋላ ያለን ጊዜያቶች እንኳን ምን እንደሚያጋጥመን አናውቅም። ድንገት ነው የምንጠራውና በዚህ ድንገት በምንጠራበት ወቅት ላይ ከእግዚአብሔር እውነት ጎለን እንዳንገኝ መጠንቀቅ ያስፈልጋል ወገኖች፣ መጠንቀቅ ያስፈልጋል። ለእግዚአብሔር እውነት ሳትገዙ ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ ሳትቀበሉ ብትሞቱ በእግዚአብሔር ፍርድ ፊት ነው የምትቆሙት እና ያን ጊዜ ልታመልጡበት የምትችሉበት ቻንስ የላችሁም። ለሰው ልጅ ሁሉ አንድ ህይወት ተመድቧል። ከዛ በኋላ ፍርድ ነው ያለውና ቀን ሳለ ግን አሁን መወሰን ትችላላችሁ። ከእግዚአብሔር ጋር ያላችሁን ህይወት ማስተካከል ትችላላችሁ። ብዙ መንገዶች የሉ። መንገድ አንድ ነው፣ እውነት አንድ ነው፣ ህይወት አንድ ነው። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። መንገድ የሚመስሉ እውነት የሚመስሉ ህይወት የሚመስሉ በጣም ብዙ የሚመሳሰሉ ነገሮች ቢኖሩም እውነተኛ መንገድ አንድ ነው፣ ህይወት አንድ ነው፣ ደግሞም እውነት አንድ ነው። ያውም ኢየሱስ ክርስቶስ ብቻ ነው። ከክርስቶስ ኢየሱስ ውጪ ከእግዚአብሔር ጋር የምትታረቁበት፣ የእግዚአብሔርን መንግስት የምትወርሱበት፣ ከአብ ጋር ሰላም የምታወርዱበት ምንም መንገድ የለንም ወንድምቶች። በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ነፍሳችሁ እንድታሳርፉ የመዳን ተስፋችሁን እንድትይዙ በጌታ ፍቅር እናበረታታችኋለንና ወደዚህ ጌታ እንድትመጡ ጥሪ እናደርግላችኋለን። ጌታን መቀበል እፈልጋለሁ፣ ወንጌል ሰምቻለሁ ብዙ አጋጣሚ ግን እስከዛሬ ድረስ አልወሰንኩም፣ አሁን ግን መወሰን እፈልጋለሁ፣ እንድትጸልዩልኝ እፈልጋለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ እንደሆነ ገብቶኛል፣ ያለሁበትን ነገር አውቃለሁ፣ በብዙ ድካም ውስጥ ነኝ ያለሁት፣ እግዚአብሔር እንዲረዳኝ እንዲያግዘኝ እፈልጋለሁ። የእግዚአብሔርን የመዳን ተስፋ ችላ ማለት አልፈልግም። እግዚአብሔር በብዙ መንገድ ተናግሮኛል፣ አስተምሮኛል፣ ግን አልወሰንኩም እኔ እስከዛሬ ድረስ የምትሉ ወገኖች ካላችሁ ለእናንተ የመዳን ቀን ዛሬ ይሁንላችሁ። ነፍሳችሁን አሳርፏት። ምንም ነገር ውስጥ ብትኖሩ ኢየሱስ ክርስቶስ ከሌላችሁ ከንቱ ነው የሚሆነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አይደለም የሚለው? ምንም ብራዘርስ። የትርፋችን ሁሉ መደምደሚያ፣ የትርፋችን ሁሉ ቁንጮ ኢየሱስ ክርስቶስ ብቻ። ኢየሱስ ከሌለ በኪሳራ ውስጥ ነው ያለውና ወደ እግዚአብሔር መንግስት መጣችሁ ነፍሳችሁ እንድታሳርፉ በጌታ ፍቅር ጥሪ እናደርግላችኋለን። ኢየሱስ ክርስቶስ ያድናል። መዳን በማንም የለም። የሚያድኑ የተባሉ ማናቸውም የሉም። ትላንትና የተሰበከላቸው ኃያል ነን ያሉት አንቀላፍተዋል። ስማቸውም ጠፍቷል። ላናስታውሳቸው በዘመናት መካከል እስካሁን ድረስ ያልተቀየረ ይሄው 2000 ዓመት ምናምን አልፎታል። አሁንም የሚሰበክ የነገስታቱ ንጉስ የጌቶቹ ጌታ ሁሉን ሸኝቶ እሱ ግን በክብር ያለ ኢየሱስ ክርስቶስ ብቻ ነው።
እዚህ ወደዚህ ጌታ መታችሁ ነፍሳችሁ እንድታሳርፉ በጌታ ፍቅር እንጠራችኋለን። ኢየሱስ ክርስቶስ ጌታ ነው። በየትኛውም ኃጢአት፣ በየትኛውም በደል፣ በየትኛውም ድካም ውስጥ ያላችሁ ሰዎች ካላችሁ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ መታችሁ ነፍሳችሁን አሳርፏት። ኢየሱስ ክርስቶስ እውነተኛ እረፍት ነው። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ እንደሚል ዛሬም ይሄ ጥሪ ለእናንተ እየደረሰ ነው። ነፍሳችሁ እንድታሳርፏት ወደ ክርስቶስ ኢየሱስ መታችሁ እረፍት እንዲሆንላችሁ ጥሪ እናደርግላችኋለን። ጌታ ኢየሱስ ይባርካችሁ። ምናልባት ይህን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ ልታገኙ ትችላላችሁ። እኔ ያለው ወንድምነት አለ፣ እዚህ ብናገለግል ሰዎች አለን። በውስጥ መስመር ስልካችሁን ብታስቀምጡልን ለወንድምነት 7 ቁጥር ብትጽፉ እኔ ጌታን መቀበል እፈልጋለሁ፣ እዚህ ሀገር ነው ያለሁት እና ጌታን ማግኘት እፈልጋለሁ ብትጸልዩልኝ ብላችሁ 7 ቁጥር ብትጽፉልን እንደውልላችኋለን፣ እናገኛችኋለን። ክብር ለጌታ ይሁን። ምናልባት እዚህም ገብተህ ጸሎት እፈልጋለሁ የምትሉ ሰዎች ካላችሁ ምልክት ብትሰጡ እንቀበላችኋለን። እግዚአብሔር የተባረከ አምላክ ነው። ህይወታችሁን ግን አድኗት። ህይወታችሁን አድኗት። ህይወታችሁን አድኗት። ህይወታችሁን አድኗት ብራዘርስ፣ ህይወታችሁን አድኗት። ድንገት ነው ከእጃችን የምትሰበረው። የሰው ልጅ ህይወት እንደ ሳር አበባ ነው፣ እንደ ጤዛ ነው። ነበረ ተብሎ የሚያልፍ ሰው ነው ሁላችንም ማለት ነውና መቼ እንደምንወድቅ መቼ እንደሚያበቃልን አናቅም። ህይወታችሁን ለክርስቶስ ኢየሱስ ሳሰጡ እንዳይመሽባችሁ ኢየሱስ ክርስቶስ ያድናል። ዛሬ በተወደደ ሰዓት በዚህ ቀን ህይወታችሁ ለክርስቶስ ኢየሱስ ስጡ እንላለን። እግዚአብሔር አምላክ ይባርካችሁ። ወንድምነት ተባረክ። በጣም ተባረክ ወንድምነት። ተከፍታለህ እንደ አንተ ቤት? እሺ መክፈት ይችላል። ወንድምነት አንተ ጋር እንምጣ። ረጅም ሰዓት ቆየ አይደል? በጣም ነው የቆየው። አንተ ጋር እንምጣ። እሺ እንችላለን። መክፈት ይችላል። ቤት ነው። በቃ ክፈት፣ ሂድ ውጣና ክፈት። እዚህ ዓለም በሙሉ መሄድ እንችላለን። ማህዬ ያለሽ እየሰማሽ ነው? ማህዬ ማይ እየሰማሁ ነው አለ። ፕሊዝ ፍቃድሽ ከሆነ አግኝኝ በውስጥ ላወራሽ ያለ የኔ እህት። ጌታ ኢየሱስ ይወድሻል፣ ደግሞ እንዴት እንደሚወድሽ ታውቂያለሽ። አንቺም ተወጀዋለሽ፣ እንዴት እንደምትወጂው ያሳብቅብሻል እና በውስጥ አግኝኝ። ጽፌልሻለሁ። ሀይ በይም በውስጥ ፍቃድሽ ከሆነ ማለት ነው። ተባረክ እህቴ። እሺ ኦኬ። ዳንዬ ይከፍታል። ዳንዬ ጋር እንገናኝ ወገኖች። ኑ እዛ ስራ እንሰራለን። ቀን ሳለ እግዚአብሔር ከሰጠን የምሕረት ዘመን በጣቶቻችን ስንት ክፉ ነገር ዘመቻ ስናደርግ ነበር አይደል? ያልሆነ ነገር ስንጽፍበት፣ የተለያየ ነገር ስናደርግበት ማለት ነው። ለእግዚአብሔር ክብር ይሁን። እግዚአብሔር በስራ ላይ ነው። ስራው እዚህ በፊት ለፊት ላይታይ ይመስላችኋል፣ ግን ዝም ብለን አይደለም የምንጮኸው። እግዚአብሔር መንፈስ ቅዱስ በሰጠን ዘመን በሰጠውን ጸጋ አይሁዳውያን ወንድሞችና እህቶችን እግዚአብሔር እንዴት እንዳዳነ እና እያዳነ እንዳለ እዚህ ያሉ ወገኖች ምስክሮች ናቸው። እነ እህቴ ሰኒ፣ እህቴ ሰላምዬ፣ ነብራዊት፣ እነ ማሩ፣ ሌሎችም በጣም ብዙ ወንድሞችና እህቶች እነ ወንድሜ እናስቼ በጣም ማለት ነው። እግዚአብሔር በስራ ላይ ነው። በጣም ብዙ እውነቴን ብዬ የምላችሁ የመንፈስ ቅዱስ እገዛ እንዲረዳቸው ጸልዩ። ለሚድኑ ሰዎች ጸልዩ። ለቤተ እስራኤላውያን ጸልዩላቸው። በጣም ነው የሚያሳዝኑት። አያሳዝኑ? ለእነሱ የተሰጠ መዳን ወደ አሕዛብ ዞር ሲል እነሱ ችላ ስላሉት፣ እነሱ ስለገፉት፣ እነሱ ስላልተቀበሉት አያሳዝንም? ዘመናቸውን ሁሉ ሲጠብቁት እኮና እየጠብቁት አሁን በቃ አያውቁም። ይመጣል መሲህ፣ ግን መቼ እንደሚመጣ አናውቅም ይላሉ። መምጣቱን ይጠብቃሉ፣ መምጣቱን ይነፍቃሉ፣ ግን መቼ እንደሚመጣ አያውቁም። ያሳዝናል፣ ያሳዝናል። እስራኤል በውስጤም በውጭም አለቅስልሻለሁ። እስራኤል ጌታዬ በሰጠኝ ጸጋ ትድኑ ዘንድ እውነትን እንድታውቁ አባቶች ነቢያት በሩቅ አይተው ስለ መሲሁ መምጣት ተሳልመውት በሩቅ ሳለው ተሳልመውት አንቀላፉ። ዛሬ የነ ኢሳያስን ነብይነት አልቀበልም ብሎ የሚል ከእስራኤል ምድር ላይ የበቀለ ያሳዝናል። ገዝታ አትላኩልኝ፣ አልቀበልም። ሰላምዬ፣ ሆሲ፣ ሰብሊ፣ ሰኒዬና ማሂ ውረዱና ዳንዬ ጋር ኮስት ላረገው ነው። እዚህ ያላችሁ ዳንዬ ጋር ኮስት አርጌው እዛ እንሂድ። ኑ እዛ አለው። የእኛ ማሂ የምናውቃት አይደለችም። ቅድም በውስጥ አገኘኝ ያልካትኝ ሌላ ነው። እሱ አይደለችም። ገብቼ ፔጁ ላይ እሷ መስላኝ ነበር። እሺ አይደለችም። ኦኬ እሺ እሺ ቴንክ ዩ። ድንገት ያን ፎቶዋን ቀይራ ከሆነ ብዬ ነው። እሺ ቴንክ ዩ። እግዚአብሔር ብርክ ያድርግህ። ሰብልዬዋ
ተባረክ ኤርሚ። አሜን። ለጸሎት መጥምቁ ዮሐንስን ነው በቃ አስብሃለሁ። በጣም መጥምቁ ዮሐንስን ነው በቃ የምትመስለኝ ሁልጊዜ በምድረ በዳ የሚጮህ ድምፅ እሱ ይመጣብኛል ሁሌ አንተን ስሰማና ይሄ መንፈስ ነው አንተ ላይ ያለው። በርታ። በጣም በጣም የሚገርም አይደለም ላልዳኑት ለክርስቲያኖች ለእኛ ተርፈሃል። ብዙ ነገር ነው እያስታጠቀን ያለው። እኔ ብዙ ጊዜ እላለሁኝ ለቤተሰቦቼ ሁሉ እላለሁኝ የኤርሚ መንፈስ ገብቶብኛል፣ እኔን ራሱ በጣም እየቀሰቀሰኝ ያለ ነገር እንዳለ ይሰማኛል እላለሁኝና ተባረክ። ዘመንህ ዘርህ ይባረክ። እውነት ምትካ አሳጣህ እግዚአብሔር በልጆች ይካስህ። አሜን አሜን አሜን። ተባረክ ኤርሚ። በጣም ነው ደስ የሚለኝ ባንተ። እንትን የሆነ ነገር ጽፍልሃለሁኝ አላይፍ ስላልከኝ ነው ጽፍልሃለሁኝ። ስታይ ታናግረኛለህ፣ በውስጥ ጽፍልሃለሁ። እሺ ኤርሚ ተባረክ። በጸሎታችሁ አስቡኝ እናቶች፣ እህቶች በጣም ታማኞች ናችሁ እናቶች። ስትንበረከኩ ስሜንና የልጆቼን ስም ጠርታችሁ በጸሎት አስቡኝ፣ አግዙኝ፣ እርዱኝ። ጸጋ ይብዛላችሁ። ተባረኩ። ዳንዬ ጋር እንሂድ። በቃ እዚህ ያላችሁ በሙሉ